ይባላል? አሁን ምን ይባላል? ጀማው እንዴ አብዛኛው የኢትዮጵያ ህዝብ እኮ በሞቲቬሽን አብዶ እንዴት ይሆናል? ማን አንተ ይሄ ውድድር በሞራል አይሆንም፣ በሙቀት አይሆንም። ሙቀት ላይ ተመሰረተ ነው። በእውነት ነው የምላችሁ አይሆንም እንደዚህ ውድድሩ ራሱ። እንዴ ሄዶ ሰፈረበት እኮ አንተ ጆኒ ጁጁትሱ የሚሉት ሰፈረበት። አለቀ ጨዋታው በቃ። ማን አንተ እጁን ለመስፈር አልሄደም ጆኒ ጁጁትሱ ለመስፈር አይተኸዋል? ማን የቃሉን ለመጠበቅ የሚያደርገው ጥረትን ሳላደንቅለት አላልፍም። ማን ነውር ነው። አንተ ልሰብረው ነበር እንዴ? ለማንኛውም ሴዶም እንግዲህ ምንም ማድረግ አይቻልም። ብልቃተ ህሊና ራሱ ተሻሽሎ መጥቶ አሸንፏል። ገብቷል። የማይታረም ነገር የለም። ዋናው ተስፋ ለመቁረጥ ነው፣ መወጠር ነው። አባኪያ አንቺም እንዳይደብርሽ ነው የምልሽ። ለማንኛውም ጀማ ዋናው ነገር ምን መሰላችሁ? እንቅልፋችን በቃ እንተኛ ጀማ። ምንም ስለንትሩ ሌላ ጊዜ በሰፊው እናወራለን። ደህና ደሩ። ምን ነካን? ጆኒ ጁጂትሱ ሴዶ ማሻራትን በፈርስት ራውንድ ሰብሚሽን በከሞራ ማለት ነው አሸንፎታል። እና ልክ እንደተጀመረ ጆኒ ጣለው፣ ቀጥታ ማውንት፣ ቀጥታ ባኩን ሰጠ፣ ፍላትን አረገው። የዛኔ አንገቱን መያዝ ይችል ነበር ወይ እዛው ግራውንድ ፓውንድ ማድረግ ይችል ነበር። በተደጋጋሚ እጁን ሊሰብር እየሞከረ ነበር ጆኒ። በእርግጠኝነት ነው የምላችሁ፣ በተደጋጋሚ እጁን ነበር አታክ እያደረገ የሞከረው ማለት ነው። እና ሴዶ አምልጧል። ሀቅ ለመናገር ሴዶ ጁጂትሱ ትሬኒንግ እየሰራ አይመስለኝም። ጀስት ለዚህ ፋይት ጁጂትሱ ትሬኒንግ አንድ ልሰጠው የምፈልገው ክሬዲት ግን በስትክክል ሊፋል የሚመጣው ገባር አሸነፍኩም ተሸነፍኩም እከሻከሻለሁ ብሎ ነው የመጣው እንጂ ለመሸነፍ ምናምን ተዘጋጅቶ የመጣ አይመስልም ነበረ። ጆኒ ግን ፋይቱን መቆየት ካለበት በላይ ያቆይቶታል። ባይዘዌ በእርግጠኝነት ነው የምነግርህ። ምክንያቱም ልክ እንደጣለው ማውንት አደረገው፣ ጀርባውን ሰጠ፣ ሊነሳ ሲል ፍላትን አደረገው። ከዛ በኋላ 30 ሰከንድ ነበር ገባር ወደ ሆዳቸው ተገልብጠው አንዴ ክሩሲፊክሱስ ለመክተት ሲሞክር ራሱ ሴዶ ለማቆም ምን ነገር አልሞከርም። ገባር እጁ አልገባም አለው እንጂ የተለያየ አይነት ነገሮች እየሞከረበት ነበረ። እጁን ቋላ ማድረግ ማለት ጆኒ ጨካኝ ነህ፣ እውነትም ምለህ አትቀልድም ማለት ነው። ኮንግራቹሌሽን ስላለው አባት ጆኒ ጁጂትሱ 1 ሴዶ 0 የተጫዋቾች ሬቲንግ ወይ ማን ተጀመረ? ፈርስት ራውንድ ላይ ነው ተጀመረ። ገና እንደተጀመረ ማለት ነው። እኔ አንድ አይሰነዘረም አይመስለኝም። ማን ምንም ነገር እኮ አላደረገም። ዝም ብሎ እግሩን አቀፈው፣ መሬት ላይ ጣለው፣ አላየው ላይ ዘለለበት። እንዴ የሆነ ማየው የመሰለኝ እኮ ማለት ነው። የሆነ አርሰናል ከሪያል ማድሪድ እያየው ነው የመሰለኝ እኮ። እንዴ ልጥልጥ ነው ያደረገው፣ ላየው ላይ ወጥቶ አንቆ ምናምን ነገር። ማን ምንድነው ማየው? ይሄ በጣም ዲስአፖይንትመንት ነው። ማን የጠበቁት እንዴ? ሴዶ ብሎኬት ምናምን ሲመታ ስንት ዓመት ያየሁት ሰው አንድ ፓንች አለይም ካንተ ኔጌቲቭ 10 ነው የምሰጥ። ገብቷል አይደል ማለት ነው። እንደዚህ አትይም። ፊትህ ስላስፈራ ምናምን አይደለም ሬቲንግ የምሰጥ፣ እኔ ባየሁት ነው። ገብቷል 10 ከ10 በጣም ያበደ። ግን ከነዚህ ጨዋታ ቀጥሎ ደግሞ በጣም የተመቸኝ የነ ንቃተ ህሊና ጨዋታ ነው። ገብቷችኋል ማለት ማን ይሄ ሰውዬ ማሸነፍ ነበረበት። ሪዴምሽን የሆነ ሰዓት ላይ አሮጠ የሆነ ሰዓት ላይ ይሮጣል እና ቤተውት ሊሳንድሮ ማርቲኔዝ ሳላ ሲያጠው የሮጦ አሯሯጥ ነው መሰለኝ ታውቃለህ። ንቃተ ህሊና ግን ማለት ነው ኮንግራት እግዚአብሔርን ማሸነፉ ገብቷችኋል። ሪዴምሽን ያስፈልገው ነበር። ያሁን ላይ የሰራችሁት ሚም ማለት ነው። አሁን ሲያሸነፍም ገብቷችኋል። ኤዲት መስራት አለባችሁ። ለሱ ደግሞ አፕሪሺዬሽን ፖስት ያስፈልጋል። ገብቷችኋል። በጣም ይመቸው። በጣም ኮንግራት ምንድነው ይሱዬ ግን እናንተ ምንድነው? ኢንዶሚ በሉልኝ አንድ ጊዜ ኮመንት ላይ ገብታችሁ እንዴ በ3 ደቂቃ ነው ኩክ ያደረገው ሴዶ ከታቸው ነው ቆልጭ። ይሄ ሰውዬ ምንድነው የሚያደርጋቸው ግን ሰዎቹን? አንድ ሰው ከዚህ በኋላ ጆኒ ከሚባል ሰው ጋር ሄዶ ገጥማለሁ። ሰው አይደለም እሱ በቀሉ ለከን ተቀን ነበር የደረሰው።
ኢንዶሚ ሴዶ ኢንዶሚ ተናደሩ ሴዶ ብሬን ስጠኝ ሴዶ ብሬን ስጠኝ እኔ እየደወሉ ነው ብሬን ስጠኝ በአንድ ዙር እሺ ማሳመኑ አስፈላጊ ነበር እኛን ብሎኬት መደብደቡ ከፖል ጋር መጣላቱ እኛን ማሳመኑ አስፈላጊ ነበር ንገረኝ አስፈላጊ ነው ሴዶ ያሸንፋል ብዬ እኔ ብዙ ብር ነው ያስያዝኩት ልጅ ዳውድ አንተም አለበት ያንተም እጅ አለበት አዎ አብረህ ስታሽቃብጥ ደህና ነገር መስሎኝ ነው ያስያዝኩት እኔ ብሬን ስጡኝ እየደወሉ ነው ብሬን ስጡኝ ስለመዳን መሮጥ ይቻል ነበር እኮ አሉ ሴዶ መሮጥ እኮ ይቻል ነበር እሺ አትሮጥም እኔ ሴዶ ብሬን ስጠኝ ወይኔ ጉደና ጉድ ሰራኝ በእውነት ታሪክ ነው የሰራው እኔ ላይ ታሪክ ነው የሰራብኝ ጆኒ ልክሰሰው ሴዶ ሲጀመር የሚበረተው ልጅ ደውል ላይ ብቻ ነው። ዛሬ ሴዶ ማለት ነው በጆኒ ፊቷን ብቻ አይደለም ኮንፊደንሷንም ጭምር ነው የተመታችው። ኬጅ ውስጥ ያልከው እኮ ዋንጫ ይዤ እወጣለሁ ነው እንጂ ኖት ይዤ እወጣለሁ አይደለም ያልከው። እየመከረ እንዴት ይመታል? ያን ሁሉ ብሎኬት ግድግዳ ደብድበህ አንድ ቦክስ እንኳን ሴዶ በስነ ስርዓት አሰነዝርም። እሺ እሱ ይቅር፣ ታይላንድ ድረስ ሂደህ በውጭ ሀገር ሰልጥኛለሁ ያልከው ምንድነው? መልክ ነው እንደዛ ስትሰራ የነበረው የበላው አርስቶስ በጎስ የት ሄደ? ኧረ ሴዶ ኧረ ተው ለዚህ ነው ወይ በሬን ያረድኩት አለ ያገሬ ሰው። ወይኔ ሴዶ ማርሻት ከፈርስት ራውንድ እንኳን ማለፍ አቃተሽ የኔ አባት። ጸዴ ማርኬተር ከምር ጎበዝ ነሽ። ጸዴ ማርኬተር ጆይጂሱ ደግሞ አይ ሪስፔክት ዩ ከምር ክብር ይገባሻል። ጸዴ የሆነ ፋይትን ያየነው ምን እንኳን በፈርስት ራውንድ እንኳን ቢወጡም ማለት ነው። ጠብቀን ከዚህ በላይ እንግዲህ ጠብቀን ነበርም ማድረግ አይቻልም። እንግዲህ ታወቀ እኮ ነው ጆይጂሱ በልቼ ብሻለሁ አንቺም ብዬ ቴንኪው አባት። ፋይቱ እንዴት ነበረ? ንቃተ ህሊናም እንግዲህ ክብሯን አስመልሳለች ብዬ አስባለሁ። የማን ፋይት ተመቻችሁ? እኔ ከሁሉም የተመቸኝ ደግሞ የንቃተ ህሊና ነው። ይመችሽ ብራዘሬ። የነ መስፍኔን ጸዴ ነበረ። አብርሃምና ደግሞ ታይሰን ደግሞ አብርሃም ብዬ በለውበት ነበረ። እነሱም ጸዴ ፋይት ነበር። ረቢቅም ኢትዮጵያን አጉርታል። ይመችሽ የኔ አባት። ፋይቱ እንዴት ነበር? የማን ፋይት ተመቻችሁ? ኮሜንት ሴክሽን ላይ አስቀምጡልኝ። የመቻችሁ ምን አስባችሁ ነበር? ቆይ ምን ጠብቃችሁ ነበር? ይሄን ፖዚሽን አወቃችሁት? ከዚህ በፊት እዚህ ቦታ ላይ እንደዚህ ታንቋል ንቃተ ህሊና። በቃ ጀለስ እንደ ግላይኮጅን መሬት ለመሬት ተስቦ እግርህን ይዛል። ከዛ በኋላ ምንም አፈጥርም። ምንም እንደውም ጎበዝ ነው 3 ደቂቃ መቆየቱ። አንተ እጁን እኮ ሊሰብረው ነበር። ግን ይሄ ሰውዬ ቆይ ማን ነው እሺ የሚያሸንፈው? ቆይ ደግሞ እዛ ጋር ማን ነው ሮቤል ምናምን አተበና ሲያስጠላ በእናትህ ያት የኔን ስም ይዘህ ትሸነፋለህ። ይሄ መልእክት ለንቃተ ህሊና ነው። እንደውም አድርሱለት ትክክለኛውንና እውነተኛውን ሮቤል መጋጠም ከፈለክ ኤኒ ታይም ኤኒ ፕሌስ እኔ ማናገር ይችላል። ፕሌይስቴሽን ማለት ነው። ፕሌይስቴሽን ኤኒ ቦታ እንዳይደብር ጋይስ ሊያሸንፈው ነው በሰከንድ አንድ ላይ የለም እዚህ ሀገር ውስጥ የለም ገና የለም ስታንዳርዱ ገና የለም ጆኒን ሊያሸንፍ የሚችል ገና የለም እኛ ሀገር ውስጥ አችሉትም ኧረ ባለ ወይኔ ሴዶዬ ወይኔ አፈጣጠረሽ ወይኔ ለነገሩ ሴዶ አውቆ ነው ገብታችኋላ እዚህ ሰራ አድርጎ ወደ ማስታወቂያ ሊሄድ ነው ሴዶ ተረፈ በቀሉ ብሎ እኛን ስሜት ውስጥ ከቶ ነበር። ለምን ምላሳቸውን አስረዝመው ጉድ እንደሚያደርጉን ነው ያላወቅ ነው። እናም ጋይስ ሴዶ በመጀመሪያው ዙር እንደተለመደው እጁ እንደውም ከመሰበር ተርፎ ይሄን ሁሉ ሰዓት አስጠብቆን ብዙ ነገር ለማለት ፈልጌ ነበር። ኤኒሃው ጆኒ አንደኛ በቃ ማንም እንዳይወዳደር ከዚህ በኋላ ቀጣይ ኢቲኤፍሲ 3 ጆኒ ይውጣና ሌላ ሰው መወዳደር ይኖርበታል። ካልሆነ ደግሞ የኢትዮ ፋይት ናይት አሸናፊ ከዛ ጋር ቢወዳደር ጥሩ ነው። በሉ አይኔም ቀልቷል። ብዙ ጠብቄ ነበር ከሴዶ አንድ ፓንች እንኳን ጠብቄ ነበር። በጣም ያሳዝናል። በጣም ተናድጃለሁ። እንደዚህ አልጠበቅኩም። ቢያንስ አንድ ዙር ይቆያል ብዬ ጠብቄ ነበር።
ወይ ሴዶ ሲጀመር ማለት ነው ሴዶ እንቅልፉ መጥቶ ነው እንጂ እንቅልፉ ባይመጣ ኖሮ አይሸነፍም ነበር። በቀሉ ቀጠቀጠችው በቀሉ። አይ ሴዶ አንተን ለማየት ፒፕሉ የቻምፒየንስ ሊግ ምሽት ካልሆነ በስተቀር ለእንደዚህ አይነት ፍልሚያ አምሽቶ አያውቅም ነበር። አንተ አስመሻው። አንተ ቆንጆ ማርኬትን የሰራው ለዚህ ነው የትን ማላምናት አይኔ በርበሬ እስኪመስል ድረስ እንቅልፌን አጥቼ። አይ ሴዶ የእንቁላሉን ነገር ግን ደግመህ አስብበት። ጃኒ በድጋሚ የኢቲኤፍሲ 2 ሻምፒዮን ሆኗል። ሴዶን ዘርሮት ሀበሻ ወይኔ። ለነገሩ ይሻላል፣ ከንቃተ ህሊና ይሻላል። ተፋልሟል። ቢያንስ 3 ደቂቃ ወስዶታል፣ ግን በቃ አልቻለውም። አንድ ያገኘው ጣለው፣ ቀጠቀጠው። እጁ ሊሰብሮ ስል ዳኛ አስጣለው። ምንም ማድረግ አይቻልም። አሸነፈ። ሲጀመር አብዛኛው ሰው የጠበቀው ነበር። እሱም ለዚህ ነበር ሲፈራ የነበረው። ምንም ሳይሆን ቢያንስ በሰላም ወጥቷል። ዋናው በሰላም መውጣቱ ነው። ከዚህ ኬጅ ውስጥ በሰላም መውጣቱ ለሴዶ ትልቁ ነገር ነው። ካሁን በኋላ ያው እንግዲህ እንደማያደነቁረን ተስፋ እናደርጋለን። ግን ለዚህ ብለን 9 ሰዓት ሁሉ መጠበቃችን ያሳዝናል። የምር ምንም ፋይት ሳናይ ማለት ነው። ይህንን ንቃተ ህሊና በስንት ጣሙ ጸዴ ፋይት ነበረ። ከዛ በኋላ የነበረው የቦይካና የእንድሪስን የሚገርም ታክቲክ ነው ጥለው የጣለው። ለማንኛውም ሰዓትም አልፏል። ኦልሬዲ 9 ሰዓት ሆኗል። ይመቻችሁ። እናመሰግናለን። ይኸውላችሁ እኔ ከዚህ በኋላ ማለት ነው ጆኒን የሚገጥመውን ሰው ማለት ነው ሪል ፋይተር ካልሆነ በጣም ነው የሚደብረኝ። በቃ ማይውላ አይመስለኝም ማለት ነው። ማለት ተመሳሳይ አይነት ስቶሪ እንዴት ሜን ካርዶች ላይ ይፈጠራል? የንቃተ ህሊናን ስቶሪ አይታችሁታል። ሴዶ ላይም ተመሳሳይ አይነት ስቶሪ ነው የተፈጠረው ማለት ነው። ተጀመረ፣ ከዛ በኋላ ቴክዳውን አደረገው ሴዶ። እንደውም ሴዶ በደንብ ቴክዳውኑን ዲፌንድ ሲያደርግ ነበረ ማለት ነው። ተመችቶኝ ነበረ። በቃ ግን በቃ ጨዋታው እንደጀመረ በመጀመሪያዎቹ ሰከንዶች ላይ ቴክዳውን አድርጎት ስለነበረ ደቂቃው ሰፍቶት ነበረ ማለት ይቻላል። ሴዶ ረጅም ደቂቃዎችን ተቋቁሞ ማለፍ ከብዶት ነበረና በሰብሚሽን ጨዋታው አለቀ ማለት ነው። አሬ ይደብራል በጣም በቃ ማለት ይህን ሰውዬ የሆነ በቃ ፊት የሚያደርገው ተወዳዳሪ ይፈልግልኝ። ከዚህ በኋላ ውድድሩ በደንብ ብራንዱን ገንብቷል። ከዚህ በኋላ ለሚዲያ የሚደረግ ፋይት ቢቀር ይሻላል ማለት በቃ ትልቅ ተፎካካሪ መጥቶለት እንደነ ቢኒያም ሽብሬም አይነት ይሁን ምናምን በቃ ትልቅ ተፎካካሪ መጥቶለት ሪል ፋይት ማየት እንፈልጋለን ሜን ካርዱ ላይ ማለት ነው። ለማንኛውም እናንተ ስለዚህ ፋይት ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ወይኔ ፊልም ተሰራብን። ወይኔ እኔ ምንም አይመስለኝ በቃ ሌሎቹን ፋይቶች ስላየን የነ ረቢቅን ስላየን የነ ኢንድሪስን ስላየን በደንብ እንጽናናለን እንጂ እንዲህ እስከ 9 ሰዓት አሬ ያስቃል። ከዚህ ተመልከቱ። እዚህ ጋር እኮ ለመስበር ራሱ ሞክሮ ነበር፣ ነገር ግን አምልጦት ወጥቷል። እንዴት ነው? እኔ ግራ ግብትን ያለኝ በቃ በዳኛ ዲሲሽን አለቀ። በቃ ጆኒን ከእንድሪስ ጋር ደባድቡልን። በቃ ልብ ካለ በቃ እንዳንተ ወፍራም የሆነ እንዳንተ ግራውንድም ምንም የሚችል ከሱ ጋር ተደባደብ። በቃ እላችን ላይ ቲያትር ተሰማ እስካሁን በቆየት በሉ ፊልም ግራ ነው ገባኝ። እኔ እስካሁን ምንም ማመን አልቻልኩም እኮ ምን ኪንግስ ሂር የት ነው ሂር? ቻው በቃ የኢቲኤፍሲ አዘጋጆች አሹና ጌቾ በጣም ክፉ ሰዎች ናቸው። በጣም ክፉ ሰዎች። እንዴ ልጁ አልፈልግም አልጮትም እያለ ጀሞ ለጀሞ ተንከራታችሁ ከጀሞ 3 ወደ ጀሞ 2 ከጀሞ 2 ወደ ጀሞ 1 ተንከራታችሁ ልጁን አምጣችሁት እንደዚህ ጉድ ታረጉታላችሁ። አልፈልግም ብሏል እኮ ልጁ። እንዴ ቢያንስ አታገላግሏቸውም? እንደዛ ሲቀጠቅጠው ፊቱን በክንዱ እንደዚህ ሲቀጠቅጠው እጁን አሰብራችሁት ነበር እኮ። እኔ አሁን እንቅልፌ መጥቷል፣ መተኛት ፈልጌያለሁ። ግን በቃ አይኔን ጭፍን ሳረግ በቃ ፍጭጭጭጭጭር የምትለው ነገር ከስር ይዞት ፊቱ የሚመታው እጁን ሊሰብሮ የሚታገለው ነገር እየመጣብኝ እንዴት እንቅልፍ ይሰለኝ? ክፉ ናችሁ። አይ ሴዶ ሾርት በቃ አንተ እጅ የምትጠቀመው ለመኩረስ ብቻ ነው፣ ወደ አፍ ብቻ ነው እጅ የምትጠቀመው። አንድ ሳሰነዝር ትወጣለህ። አንድ ሳሰነዝር እጅ በቃ ፋይት ላይ ሲሆን ፔንጉዊን ነው አይደል? እንደዚህ ካንጋሮ ናት እጅ ምናምን ነገር። ለሻወር እንዲሆን እንኳን ሰውነት እንዲያልበው እንኳን ትንሽ 5 ደቂቃ እንኳን አትሮጠውም፣ ኦክታጎኑ አትሮጠውም። ኧረ በስመ አብ ወልድ። ያንተስ ይለያል። ሚሙን ቻለው እንግዲህ ኢንዶሚን ሚስኮል ምናምን እየተባልሽ ነው ያለሽው። ቻዩ እንግዲህ
ጆኒ ግን የስራንስ አንተ በወንድምህ ላይ ጨክናል። ትንሽ ለስሙ እንኳን እንዲሆን ትንሽ 5 ደቂቃ እንኳን አታሮጠውም? ተንኮፍ እያረክ ያው ምንድነው ጣሊያን ያስመሰልከው ልጁን? ለአድዋ በተዘጋጀ ክብረ በዓል ፕሮግራም ላይ ልጁን ጣሊያን ይመስል እንዲቀጥቅጠ እባብ ራሱ እንደዚህ አይቀጠቀጥም። ኧረ ሴዶ ማርሻል ግን ስማ አምቡል የምሬ ነው። ማርሻል አርት የምትለዋ ስም ደምስሰው ሴዶ ሾርት ሴዶ ኢንዶሚኖ ሆኖላል። ማርሻል አርት ብለህ እንዳትመጣ። እንዲህ ሰው አንድ አይሰነዝርም? እንዲህ እንኳን አትልም? አንድ እንኳን እንዲህ የፋራ ቡጤ እንኳን እንዲህ እንኳን አትልም? እጅሽ ለምግብ ብቻ ነው አባቴ። ዝም ብለሽ ብቻ አንቺ አዋቅብሽና ናምቢ በቃ ላሽ በቃ። መቼስ ማን አሸነፈ ብላ አትጠይቀኝም። ጆኒ ለጥቂት እጁን ሊሰብረው ነበረ ባያስጥሉት ማለት ነው። የፈጠነ ነው ወዲያው ማለት እንደ ንቃተ ህሊና ራሱ አልቆየም ሁላ በእግሩ ማለት ነው። የፈጠነ ነው ወደ መሬት የጣለው ጆኒ ማጣደፍ ጀመረ። እጁን ለመስበር የታገለበት መንገድ እጁን ማለት ነው በቃ ላይክ ያስመልጣል። ሴዶ ግን አድንቄዋለሁ፣ እውነት አድንቄዋለሁ። ሊያስመልጥ ሞክሯል። በጉልበቱ ምናምን ነገር ከላዩ ላይ ለማስነሳት ስትራይክ ለማድረግ ምናምን ሞክሯል። በቃ ግን የቻለውን ያክል ሞክሯል። በስተመጨረሻ ግን አርምባሯን በደንብ ያዛትና ማለት ነው በጣም እየዞረ ነበረ እጁ። ዳኛው ባያስቆሙ ጆኒን ማለት ነው ቃ የሚል ድምፅ ተሰሙ ነበረ። ለትንሽ ተሰብሮ ነበረ ሴዶ። ቃል በተግባር ይላል። እኔ ደበረኝ ሲጀመር እግሩ ስላልተሰበረ ነው የሴዶ ማለት መሰበር ነበረበት። እኔ እኮ ለምንድን ነው ኧረ እስከዚህ ሰዓት ለዚህ ዲሳፖይንት ለሚያደርግ ፋይት ተናግሯል እኮ ጆኒ። እኔ ከመጀመሪያው ራውንድ ካለፈ ይደብረኛል፣ እኔ አቆማለሁ ምን እንደዚህ አይነት ፋይት ማድረግ እና በጣም ነው ዲሳፖይንት የምትሆኑት ብሎ ልክ እንደባለፈ እንደ ንቃተ ህሊና ለምን አናምኑ እንዴ ዞጂ ጋር ከዚህ በኋላ ከጆኒ ጋር ፋይት የሚያደርግ እንደዚህ ሜን ፋይት ሆና ይላሉ። በጣም ነው የሚያስጠላው። እግዚአብሔር በሰማ በቃ ምንም ማድረግ አይቻልም። እንዴ እጁን ሊሰብረው ነበር። አይ ሞከረ እንደውም እኔ ወዳው እንደያዘው እንዴት ነው እንደዛ በቅጽበት የሚይዘው? እንዴት ነው? አረ አንተ በሰከንድ አንድ ቦክስ ሰው አይሰነዝር በመጣ ንቃተ ህሊና ማረኝ ከስሩ ነው ምናምን ለማስለቀቅ የቻለው ሞከረ። ግን እንደዛ ከያዙ ያልቃል። ኦልሞስት የፈለገ ቢሞክር ምንም እንደማያመጣ እርግጠኛ ነበር ማለት ነው። እና ለዚህ ነበር ያ ሁሉ ምናምን ወይኔ እናት ምን ይባላል? እኔ የምለው ነገር ሁላቱ እግዚአብሔር ግን ሁለተኛ ከዚህ ሰውዬ ጋር ኢትዮጵያ ውስጥ ከዚህ በኋላ ፋይት እናደርጋለን ምናምን ቢሉ ወደ እዛው እግዚአብሔር ደግሞ አበሻ ወይኔ እኮ ይል ኤክስፔክት እናደርጋለን። ደግሞ እንደ ጥሩ ነገር ምላሳችሁ ይሸውደናል ብላ ይመሻቸው። ተምረንበታል። ከዚህ በኋላ በንቃተ ህሊና አንባል። ሴዶ ትልቅ ማርኬተር ነው። የሴዶ ደጋፊዎች አንድ ቀን ያኮራል። 180 ሚሊዮን ህዝብ ባለበት ሀገር 4 የጂጂትሱ ማሰልጠኛ ብቻ ነው ያለው። ሶሻል ሚዲያ ላይ ፖስት የማረጋቸው ልትመለከቱ ትችላላችሁ። ነገር ግን ለዚህ ውድድር 3 ሳምንት ብቻ ነው የተለማመድኩት ሲል ጆኒ ሴዶን ካሸነፈ በኋላ እንደ ሴዶ እጅግ በጣም ቢዝነስማን የሆነ ሰው የለም። እንደሚሸነፍ ቀድሞ ስለሚያውቁ ተደራደረ ማለት ነው። ሲደራደር ደግሞ ብዙ ሰው እንዲመጣ አደርጋለሁ፣ በቃ እናቴ ተቆጣችኝ፣ አልጫወትም በቃ ምናምን እያለ ሰበብ እየደረደርኩኝ ህዝቡን እያወዛገብኩኝ እሳተፋለሁ፣ ግን አሪፍ መላ ትከፍሉኛላችሁ አለ። ምክንያቱም ሲሸነፍ ትንሽ ብር እንደሚሰጡ ያውቃልና ያችን ነገር ለማስተካከል ግልጽ ነው። በ3 ደቂቃ ከ40 ሰከንድ ነው የተሸነፈው። ሴዶ የሚገርም ቢዝነስማን ነው መሆን ያለበት። ቦክስ ይቅርብሽም ሴዶ ጆኒ የሚቻል ሰው አይደለም። አይዶ ነው ቀጣይ የሚያሸንፍ ይመስለኛል። ሌላ ኃይል ይችላል። ጆኒ ይችላል ማለት አሁን ነው። ጆኒ ድሉን ደግሞታል። በጉጉት ሲጠበቅ የነበረው ሴዶ ማርሻል በመጨረሻም ተሸንፏል። ተጠባቂውና እጅግ በርካቶች እንቅልፋቸው መስዋዕት ያደረጉለት ወሳኙ የሴዶና እንዲሁም ደግሞ የጆኒ የኤምኤምኤ ፍልሚያ ፍጻሜው አግኝቷል። የጆኒ ደጋፊዎች እንኳን ደስ ያላችሁ። የደስደስ እኔን ፎሎ በማድረግ ተቀላቀሉ። ትናንትና ጆኒ ሴዶንም እንደ ንቃተ ህሊና ልጥልጥ አድርጎ አሸንፎታል ማለት ነው። ያው 3 ደቂቃ ፈጅቶበታል። ነገር ግን 3 ደቂቃ የፈጀበት ሴዶ ከብዶት ሳይሆን እጁን ለመስበር ሲታገል ነው 3 ደቂቃ የፈጀበት። ከዛ ግን ያቺ ሰውዬ በጣም ጠንካራ ናት አቅሟ። ነገር ግን ልጥልጥ አደረገው። በቃ ማለት እኔ ሰው እንዴት ነው ጆኒ ሴዶ ያሸንፋል ብሎ የሚያስብ? ሁልጊዜ ሶሻል ሚዲያ ጋር የሚልና አንድ ቀን ፋይት ሲያደርግ አይተው የማታውቁ ሰው እንዴት ያሸንፋል ብለህ ታስባለህ? ብዙ ሲያሽቃብጥ ነበር ለሴዶ ያሸንፋል ሴዶ ምናምን። ከምን አንጻር ነው የሚያሸንፍ እንዴ? ጀለስ እኮ ነገሩ ወደ ሃይማኖት ወስዶ ምናምን ሌላ ነገር ነው ሲያነካካኝ ነበር። ይሄ ስፖርት ሃይማኖት ጋር ምናምን አይገናኝም። በቃ እዚህ ጋር የምትወዳደር ራስን ችለህ እንደ ስፖርት ነው እንጂ
እንትን የፍጹም ነው ምናምን በዛ መንገድ ነው ብዙ ሰዎች ታሽቀብጡለት የነበር እንጂ እውነት ሴዶ ያሸንፋል ብሎ የሚያስብ ሰው አለ የምሩ? ግን እንኳንም እጁን አልሰበሩ። እኔ በጣም ተሳቀቅኩ። እግዚአብሔር ከውን ሰበረው ይሄ ማለት ነው። ልጁ እውነት ለመናገር ክፍታፍ ቢሆንም ሰርቶ ይጠቀምተው እሱ የሶሻል ሚዲያ ሰው እጁ ተሰብሮ ምናምን ሌላ ችግር ውስጥ ባይገባ እኔም ደስ ይለኝ ነበር። እንኳንም አልተሳቀ እና በቃ ክብር የሚገባው ሰው ክብሩን አስጠብቋል ነው ማለት ነው። ማንም ከጆኒ ጋር የሚፎካከር የሚገዳደር የለም ማንም ማለት ነው። በአፍ ሳይሆን በተግባር ስለሚያሳይ ትችላለህ። በአሁኑ ሰዓት ኢትዮጵያ ውስጥ ይሄንን ሰውዬ ይቋቋማል ይችላል ብዬ የማስበው ሰው አንድ ነው። እዚህ ሰውዬ ጌሞች እኮ በጣም ነው የሚያስጠሉት። 45 ሰከንድ 40 ሰከንድ ነው ጨዋታዎቹን ሁሉ የሚጨርሳቸው። ከጌች ጋር ቢደባደብ ግን ሞር ያዝናናል ብዬ አስባለሁ። ሴዶ እኮ እንደገባ በሩ አልተዘጋም ነበር። የገባበት በር አልተዘጋም። አሹ በሩ ዝጉት እያለ ሴዶ በቃ ይብሏል። እናቴ ነው ሙሉ እስከ መቼ ኢትዮጵያ ዝምትነቅ? እናቴ ትሙት። ሁሌ እንደዚህ ሁሌም ቀጣይ ወርም ይዘጋጃል። ብራችሁ ይለጠለጣል እንዴ? ፋይት ማለት ልክ እንደ ረቢቃ፣ ፋይት ማለት ልክ እንደ መስፍኔ፣ ፋይት ማለት ልክ እንደ ኢንድሪስ በቃ ጽድት ያለ ቦክስ ያለው ምንም። ይሄ ውሸት ነው። እናቴ ትሙት የምሬ ነው፣ ውሸት ነው። እንዳፉ ቢሆን ለምን አልሰበረው? እንዳፉ ከሆነ ለምን አልሰበረው እጁ? እኔ ግራ የሚያጋባኝ ነው። እኔ ሁሌ መቀለጃ ነው እንደ ኢትዮጵያ ሕዝብ። እኔ እንትን ካሳ ያስፈልገው የኢትዮጵያ ሕዝብ በእውነት ቢላህ ጆኒ አሸነፈ። ብራዘር ሰው ነው ወይስ ምንድን? እኔ በህልሜ እንዳይመጣ እንደ ቁጭ ብዬ ልደር እንዴ? በአላህ ምንድነህ ብራዘር? ምንድነህ? በአላህ ሴዶ እንደሆነ አያሳስባትም። በቃ ሚሊዮነር ሆናለች፣ ገንዘቧን አግኝታለች፣ ኖርማል ነው። ግን ጆኒ ምንድነህ? አቁዙ ቢላ። እኔ አሁን ሌሊት ነው 100% በሁሉም ኢትዮጵያዊ ህል አንተ ኢትዮጵያዊ ጋጋ ነህ። ምንም ረሳኸኝ የሚል ጽሑፍ ሳይኖረ ምላሱ ያልተቆረጠው ጋጋ። ቢስሚላህ። አሁን እንዴት ነው? አሁን እኔም እንደሚያሸንፍ አውቄያለሁ፣ ግን ደግሞ ሲያሸንፍ ደነገጥ። አሁን ይሄን ልፖስት ኔትወርክ አስቸግሮኝ ወደ ውጭ ስወጣ ጆኒ እንዳትደርስብኝ እንዳትመጣ ተከትለኝ። ጆኒ እንቁላሉ ላይ መተት እንደሚያሰራ ዛሬ ካላመንክ መቼ ነው የምታምነው? ምን አይነት ፋይት ነው የተመለከትነው? ጆኒ እንግዲህ እንደተናገረው ሴዶን በመጀመሪያው ዙር እንግዲህ አሸንፎታል ማለት ነው። እጁን ሊሰብሮ ሲል ነው እንግዲህ ለጥቂት ነው የተረፈው። በነገራችን ላይ ሴዶ እንግዲህ ይሄ ሁሉ እንቅልፋችንን አሳጥቶን የሁሉ ጊዜ አስጠብቆን ከመጀመሪያው ዙር ማለፍ አልቻለም። ይህ ሰውዬ ግን በቃ አውሬ ነው ጋይስ። በጣም ነው የምትችለው፣ በጣም የሚችል ሰው ነው። እንደተናገረው እንግዲህ ዛሬ አሳይቶናል። ስለ ፍልሚያው ይህ ነው ብለን የምናወራው ነገር የለም። ምክንያቱም ከመጀመሪያው ጀምሮ እንግዲህ ጆኒ ሴዶን ሲጠፈጥፈው ነበር ያመሸው። በስተመጨረሻም ጆኒ እንደተናገረው ገና በመጀመሪያው ዙር ሴዶን ድል ማድረግ ችሏል ማለት ነው። ለማንኛውም የእናንተን ሀሳብ ኮመንት ላይ አስቀምጡልኝ። እንዴት ተመለከታችሁት? ይመቻችሁ። ጆኒ አሸንፏል ማለት ነው። እግዚአብሔር ያለቀስኩ ነው ይመስሉ አይኔ እስኪቀላ ነው እንቅልፌን እስከ 9 ሰዓት የቆየሁት ማለት ነው። 3 ቀልድ የሆነ የሚያየው የንቃት ህሊናና የሮባ ብቻ ነው። በቃ ምርጥ የሆነ ፋይት ማለት ነው። እግዚአብሔር እኔ ሴዶ ጥንካሬውን የጠቀመው እንጂ ዛሬ እጁ ይሰበር ነበር። እግዚአብሔርን በጣም ብዙ እጁን ለመዝበር የሞከረው እንትና ጆኒ እና ጥንካሬው አትርፎታል በቃ እንጂ እጁን ይሰብረው ነበር። ቀጠል እኔ አልጠበቅኩም። ልክ አንገቱን ማነቅ የሚችልበት ፖዚሽን ላይ ሆኖ ትቶ ገልብጦ እጁን ይሞክራል። አልገባኝም ከመስበር ጋር ለምን ያክለው ሰስት እንደሆነ። ለማንኛውም ማለት ነው ከዚህም በኋላ ለግራፕለሮች ግራፕለር አምጡ፣ በቃ ሌላ ግራፕሊንግ የሚችል ሰው አምጡ። አሪያ ኤምኤምኤ ብለን የምንመለከተው ነገር ትርጉም የለውም ማለት ነው። ከአንድና ከሁለት ደቂቃ ያልፍ ኢስ ኦብቪየስ በቃ ግራፕለር ለግራፕለር አገናኙ በቃ። ከዛ ሁለት ተመጣጣኝ ግራፕሊንግ እንትን ያላቸው ሰዎች ብታገናኙ በቃ ስትራይኪንግም አለ። ከዛም በኋላ ወደ መሬት ሲወርድ ዲፌንድ ይደረጋል ምናምን ነገር። አሁን በቃ አንድ ግራፕለር ይገባል፣ ዲፌንድ ማድረግ የማይችል ሰው ይገባሉ። በቃ ኪሳራ የሆነ ነገር ማለት ነው። እስቲ ቀጣይ ሪድ ፋይት ተበደመለከት እንላለን። ብቻ እንደ ጅማሩ ሶል ጉድ። ይህን ዓለም ዋንጫ ያየን ባንቆ ይኖር እኮ እንዴት እንደምንለምድ ራሱ እግዚአብሔር። ከአሁን በኋላ ሴዶ አርፋልናለች። በቃ ሂጂና ንግድሽን ስሪ። አንቺ ስራሽን ሰርተሻል፣ ህይወትሽን አሸንፈሻል። እዚህኛው ላይ ግን አልቻልሽም። ሪንግ ውስጥ አይደለም አንተ ያሸነፍከው፣ ህይወትን ከዛ ውጭ ነው አሸንፈ የመጣው። ስትደራደር የቆየው በቃ ህይወትን አስቀድመ ለማሸነፍ ነበረ። ለማንኛውም አሁን ጡረታ ብትወጣ ራሱ ህይወትን አሸንፈሃታል አንተ። ይመች ጆኒ ጁጁሱ ደ ፕሮፌሽናል ኤምኤምኤ ፕሌየር። በቃ አንተን ካሁን በኋላ ማን ይመጥናል መሰለ? እኔ ያሰብኩት ይሄ ጋምቤላውን የገጠመው ልጅ ከጆኒ ጁጁሱ ጋር
የሆነ ተመሳሳይ የሆነ አጫወት ነው የሚጫወተውና እሱ ልጅ የሚመጥነው ይመስለኛል። ትንሽ ጆኒ ግን ይበዛበታል። ለማንኛውም ለጆኒ ማለት ነው በጣም ፕሮፌሽናል ብዙ አመት የሰለጠነ ሰው ነው የሚያስፈልገው። የማንቸስተሩ ደጋፊ ጆኒ ጁጁሱ ይችላል። እኔ የምለው ጋይስ ለሰው ዘፈን አወጣለሁ ብሎ ለራሱ የሆነ ሰው አይታችሁ ታውቃላችሁ? ዘፈኑ ለራሱ የሰራ ሰው ለሰው ዘፈን አወጣለሁ ብሎ ራሱ ላይ የተዘፈነበት ሰው። እኔ እኮ በጣም የገረመኝ ነገር ማለት ነው ከሴዶና ከጆኒ ግጥሚያ በላይ አባይ ቲቪ ላይ ያለው አንበሳ በጣም ቆይቷል ማለት ነው። እኔ ውጭ ሀገር ምን እየሰራህ ነበረ? 4 ወር ሙሉ መቀለጃና ማስታወቂያ መስሪያ ሴዶ በጣም ነው የሰራህ አይደል? በጣም